ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያድርግልን እያልኩኝ ዛሬ ደግሞ ወደ ልጓማ የሚሄድ የቤት እቃና ብርድ ልብስ እንዲሁም ኤክስትራ ፍራሽ አላት ማለት ነው። እነሱን እቃዎች ነው ማሳያችሁ። ያው የቤት እቃዎቹ እነዚህ እንደምታዩቸው ኳሊቲ የሆኑ የቤት እቃዎች ናቸው። ይህ እቃ የፈጀው ትራንስፖርት 800 ብር አውጥቻለሁኝ። ለምን አትሉም? ሴኔጋሉን ሳመጣ 100 ብር ነው። ሌላው ለዚህ 400 ከፍያለሁኝ። ከዛ ለሌላው እቃ ደግሞ 300 ብር፣ አጠቃላይ 800 ማለት ነው። ለዚህ 100 ብር ሲወጣ ያው በአጠቃላይ 800 ብር አውጥቻለሁ። ፍራሽም አለ ኤክስትራ አሳያችኋለሁ ማለት ነው። እዚህ ጋር በ17000 ብር ሙሉ ሴሪ ሴኔጋል ብረት ድስት ነው የገዛሁት። ያው እስከዛሬ እያሳየኋችሁ ነው። አንድ በግ፣ 3 ዶሮ፣ 2 ዶሮ፣ 1 ዶሮ እና ምስር፣ ሽሮ፣ ትንሽዬዋ ሽሮ ደግሞ እዚህ ጋር ሌላ ፉል ለምናምን የምትሆን እና ይሄንን 17000 ብር ነው ሙሉ ሴሪውን ማለት ነው። ከዛ እዚህ ጋር ጥስት አለ 2100 ብር። 46 ቁጥር ብረት ድስት አላት እዚህ ጋር 46 ቁጥር ብረት ድስት ዋጋው 21000 ብር ነው። ጭልፋ ማነው ክዳን መያዣ ደግሞ 300 ብር ነው ያሰራሁት። እዚህ ጋር ደግሞ ጭልፋ 1000 ብር መካከለኛ ጭልፋ ነው ማለት ነው። ከዛ እዚህ ጋር ማራቢያ ኳሊቲ አውጥቻታለሁ እዛ ላይ ያሳያችኋለሁ 3000 ብር። ማዕደም ሙሉ ሴሪ ደግሞ እዚህ ጋር አለ 5800። 5 ማዕዘን የውሃ ብርጭቆ 1 ደርዘን ነው ይሄ የውሃ ብርጭቆ 1500 ብር። እዚህ ጋር ደግሞ 772 ረና ቱርኪ በውጩ ማለት ነው፣ በአገር ውስጡ አይደለም፣ የሀገር ውስጥ አለው ይሄ ዋጋው 2800 ብር። የሻይ ብርጭቆ 1200 ብር። አክለሪክ ኮምፕሌት ይሄኛው ሳይሆን በዛኛው ዲዛይን ነው። ትናንትና ብዙ እቃው መካከል አሳይቻችኋለሁ፣ የዛ ዲዛይን ነው። ዋጋ 3700 ብር። እዚህ ጋር ደግሞ የሾርባ ማግ 1 ደርዘን 3000 ብር። የሾርባ ሰሃን 6 ፍሬ 600 ብር። በነገራችን ላይ የሾርባ ሰሃን የቁርጥ ሰሃን ምናምን ጠቆር ያለ ይሁንልኝ ብላለች። ይሄ የዚህ ነው እንደምታዩት እና 6 ፍሬ 600 ብር። የቁርጥ ሰሃን ደግሞ 1680 ብር ነው ደርዘኑ 12 ፍሬ ማለት ነው። እዚህ ጋር ደግሞ የማይካትሪ 1200 ብር። ማይካ ሰርቪስ ደግሞ 850 ብር 3 ሴሪው ማለት ነው። እንደዚህ የሚያማምሩ ጠቆር ያለ መሆኑን ፈልጋ ነው። በጣም የሚያማምሩ ናቸው። እነዚህን ይመሳሰላሉ ማለት ነው ማይካ እቃዎቿ። ከዛ የሳምቡሳ መዳመጫ 700 ብር። እዚህ ጋር ደግሞ መክተፊያ 3 ፒስ አለ። 3 ፒስ መክተፊያ 1350 ብር። ወፍራም ነው ማሻአላ ቆንጆ ነው። ጭልፋ ሁለቱ 700 ብር። ከዛ የሾርባ ማንኪያ 300፣ ሹካ ደግሞ 350። ሹካና ማንኪያ ልዩነት አለው ዋጋ ማለት ነው። ከዛ መከትከቻ 1500 ብር ይሄን ገዝቻለሁ ማለት ነው። ይመስለኛል የፈጀውን የነገርኳችሁ አይመስለኝም። 251130 ብር ነው ማለት ነው ሁሉም ሆኖ እና እዚህ ጋር ደግሞ የጅማ ረከቦት ላስቲክ ስለለበሰ ነው በጣም ቆንጆ 1800 ለሱ የሚሆን 1 ደርዘን በቀዩ 1 ደርዘን በአረንጓዴ 2 ደርዘን ሲኒ 1200 ብር። ሌላው እዚህ ጋር ደግሞ ማራቢያ ኳሊቲዋ ናት። ማራቢያ ኳሊቲዋ እነዚህን ይመሳሰላሉ ማለት ነው። ማሻአላ በጣም ነው የሚያምሩት። ኳሊቲ ነው ይሄ። ደረጃ እንዳለው በደንብ ማወቅ አለባችሁ ማለት ነው። ብዙ አይነት ደረጃ ያለው አለ። ክዳኑ ደግሞ በራሱ በብረት ከሆነ በጣም ዝቅተኛ የሚባለው ነው። ከዚህ በፊት እንደውም አንዲት ልጅ ዋጋው ዝቅተኛ የሆነውን ግዢልኝ ብለኝ ገዝቼው አሳይቻችኋለሁ ማለት ነው። እና ይሄ 3 ሴሪ እንደዚህ ለወጥ ማቀራረቢያ ብታሞቁበትም ያሞቃል ማለት ነው። ከዛ ሱታይ ተች ስቶቭ ነው። ተች ስቶቭ እንግዲህ የሚፈነዳ አለው። ይሄ አፍራን የሚባለው በተለይ ዋጋ ቅናሽ አይታችሁ እንትን አትበሉ ማለት ነው፣ እንዳትሸወዱ ማለት ነው። እና ይሄንን ሱታይ ስቶቭ በ9000 ብር ነው የገዛሁት። በጣም ቆንጆ ስቶቭ ነው ማለት ነው። እዚህ ጋር ደግሞ ካርቶኑ እዛ ጋር እንደምታዩት ላይ ያለው ነው ማለት ነው። እዚህ ጋር ደግሞ የእቃ ማንጠፍጠፊያ 350 አላጋ 500 ብር ደርዘኑ ማለት ነው። ከዛ እቺን የሽንኩርት መደርደሪያ ለሌላ ነገር ማድረግ ትችላላችሁ፣ ግን ቀለል ያለች ናት።
ይችን ደግሞ በ500 ብር ነው የገዛሁላት ማለት ነው። ማሻአላ ቆንጅዬ ናት፣ ቀለል ያለች እንደምታዩት ማለት ነው። ከዛ የቆሻሻ ባስኬት 150፣ የቆሻሻ ልብስ ባስኬት ደግሞ 650። እዚህ ጋር ለእቃውንም ብርድ ልብሶቹን መረታተብ የሚሆን 350 ሊትር ሮቶ አለ። ሮቶ ያው ውስጡ ነጭ ነው ሰሞኑን ያለው ማለት ነው። ውስጡ ሰማያዊ ጠፍቷል። ይሄንን በ4300 ብር ነው የገዛሁት። ሌላ እዚህ ጋር ሱፍራ አላት። የሳሩ ሱፍራ ዋጋው 2500 ብር በአንደኛው። ከዛ ደግሞ የምግብ ሱፍራ ደግሞ ወርቃማ በቡኒ 350 ብር 1 ሜትር ማለት ነው። ይሄም 1 ሜትር በ1 ሜትር ነው። ከዛ ሀባይ በዚህ ጋር እንደምታዩት 63000 ብር የተገዛ 325 ሞዴል በኦርቢት ፍሪጅ ነው 63000 ብር ዋጋው 63000 ብር። ሰሞኑ 64 ነበር። ይሄ በረዶ ቤቱ በረዶ የሚጋግር ነው ማለት ነው። እንደዚህ ፋን ያላቸው ክፍተት አላቸው በዚህ ውስጥ እና ይሄ በረዶ የሚጋግር ነው። የፈለገችው 315 ሞዴል ነበረ ወላኪን 315 ሞዴል ጠፍታለች የለችም አሁን ሰሞኑን። እንግዲህ እንደምታዩት ሳክቼ እየሞከርኩ ነው ማሳያችሁ ማለት ነው። እና እዚህ ጋር እንደምታዩት 325 ሞዴል 63000 ብር የ2 አመት ዋስትና አለው ማለት ነው። በስሟ ነው ዋስትናው። ኩለርም አለው። ኩለር ማለት ያው ማቆያ ነው እና ይሄንን ይመስላል። በነገራችን ላይ 325 እና 315 ሞዴል በቁመት ደረጃ እኩል ናቸው። ግን ይሄኛው ታችኛው ክፍል ሰፋ ይላል። ቁመቱ እኩል ሆኖ በረዶ ቤቱ ደግሞ ይሄ ጠበብ ይላል ማለት ነው። 315 ሞዴሏ ሰፋ ትላለች እንትኗ። እንደገና ደግሞ ያኛው መስታወት ነው። ይሄኛው እንደዚህ እንትን ነው ብረት ነው ማለት ነው። የዚህ መደርደሪያ የበረዶ ቤቱ እንደምታዩት ማለት ነው። ዋጋ 63000 ብር ነው ይሄ የተገዛው። እንደምታዩት ነፍሰ ደረጃ ነው ውስጡም ደረጃው ማለት ነው። መሳቢያውም እንደዛው እኩል ነው። ይሄኛው እንደምታዩት ማሻአላ ታችኛው ክፍል ሰፋ ይላል የፋን የሌለው ማለት ነው። አይዋት እንደምታክል እንትኗ በረዶ ቤቷ ማለት ነው። ግን እኔ የምመክራችሁ እንደምንም ብላችሁ ጥራችሁ ተጣጥራችሁ የማያደጋግም እቃ ግዙ። በረዶ የማይይዝ አሁን 355 ሞዴል ነው አሁን ላይ ያለው። እሱ ዋጋው 98000 ብር ባለፈ ገዝቼው አይታችሁኛል ማለት ነው። እሱ ቢሆንላችሁ እቃው አያደጋግምም ብዬ አስባለሁ አምናለሁ ማለት ነው። አንደኛ እናንተ እንደምታስቡት እንደበፊቱ አይደለም። ሀገራችን በጣም ሙቀት አለ። ቀዝቃዛ ውሃ እኔ ሳውዲ አረቢያ ሁኔ ቀዝቃዛ ውሃ ጠጥቼ ማላቀውን እዚህ አሁን እየጠጣሁ ነው ማለት ነው። ሙቀቱ ማለት ነው በቃ ጓደኞቼ ያውቃሉ። እኔ ቀዝቃዛ ውሃ አልጠጣም ሳውዲ ማለት ነውና እንግዲህ ያው ሙቀት ነው ለማለት ያክል ነው። እና ደግሞ እዚህ ጋር ማጠቢያ ማሽን አላት 16 ኪሎ እንደምታዩት እያጠበ ነው ማለት ነው። በማንኛውም ማብራት በማንኛውም ምናምን ትላላችሁ ይሰራል። ዛሬ አሁን ገነት የበላኩት በማንኛውም ማብራት ነው የሚሰራው ምናምን እያላችሁ ኮሜንት ላይ እየጻፋችሁ ነበረ። ይሰራል ሀባይብ በማንኛውም ቦታ እያጠቡበት ነው ማለት ነው። እና ይሄም 63000 ብር ነው። እዚህ ጋር ይሄንን ይመስላል ማለት ነው። በስሟ ነው የተቆረጠላት። ነሻፋውም ይሰራል። እኔ ሞክሬዋለሁ። በነገራችን ላይ ቪዲዮ አጠር ካለ ላሳያችሁ ብዬ ነው። ረጅም ከሆነ ግን እኔ በሞከርኩት ዝም ብዬ ነው መልከው ማለት ነው። እና ነሻፋው ውስጥ ያሉትን እናወጣጣና እንሞክራለን ማለት ነው። ነሻፋውንም እንደምታዩት እቃ አለው ውስጡ። ከዛ እንደዚህ ተሰርናላችሁ። ልታሳይን ነው ወይ አከዳደን እንዳትሉ፣ ያው ይሄም እንደምታዩት እየሰራ ነው ማለት ነው። ማሻአላህ እንደምታዩት እየሰራ ነው ይሄም ማለት ነው። እና እንደዚህ ከሞከርን በኋላ ይሄም 63000 ብር ነው የተገዛው። እቃዎቿ ጽድት ያሉ ኳሊቲ እቃዎች ናቸው ማለት ነው። እንግዲህ ከዛ ደግሞ ምን ይቀራል? ተች ስቶቭ አለ። እሱንም እንሞክራለን። ተች ስቶቭም ተሞክሯል በነገራችን ላይ ግን ለእናንተ ሞክሬ ላሳያችሁ። እንግዲህ ሀባይብ ይሄንንም እንደዚህ እንሞክራለን ማለት ነው። እንደምታዩት ኦን እና ኦፍ እንደዚህ ነው። ያው የምትፈልጉትን አይነት ምግብ ማለት ቶሎ የሚበስል እንደገና ደግሞ
ምንድነው የሚባለው እንደ ምግቡ አይነት አለው ማለት ነው። ለምሳሌ ቶሎ የሚበስልላችሁ ምግብ ከሆነ የምትፈልጉት ቶሎ እንዲደርስ ታረጉታላችሁ ማለት ነው። እና ይሄንን ይመስላል ተች ስቶቡ። ታይመርም አለው። ይሄ ታይመሩ የራሱ ታይመር ነው። ለምን ተታች እንትን ይላል ማለት ነው። የሚወጣውን ምንድነው የሚባለው ጭስ ወደዚህ የሚስብ ነገር አለው ማለት ነው። እና ይሄንን ይመስላል ተች ስቶቡ 9000 የተገዛው። ይሰማል ብዬ አስባለሁ። ፋን አለው አብሮት ማለት ነው። ይሰማቸዋል ብዬ አስባለሁ። እንደዚህ ይሄ ጭሱንና ይሄ የምግቡን ሽታ ይወስዳል ማለት ነው። እና ይሄንን ይመስላል ሀባይብ። እንግዲህ ከፈለጋችሁ ያው ታች ማለት በአሻራ ስለሚሰራ ነው። አያችሁት ሙቀቱ ማሻአላ ተባረከ ረህማን ይታያችኋል ብዬ አስባለሁ። በሰከንድ ማለት ነው። በሰከንድ ነው ይሄ እዩ። በሁለቱም ፏ ብላችሁ ትሰራላችሁ ማለት ነው። አያችሁት ሙቀቱ እንደዚህ እናጠፋና እንዲቀዘቅዝ እንተዋለን ማለት ነው። እንዲቀዘቅዝ ተዋለሁኝ። ከዛ በኋላ ካርቶን አስገባለሁ ማለት ነው። እዚህ ጋር ኤክስትራ ፍራሽ ኤክስትራ ልዩ እንግዲህ እንደምታዩት ሜትር ከ50 ባለ 20 ቲክነስ ነው። ዋጋ 17800 ብር። በነገራችን ላይ ይሄ ፍራሽ ፏ ጽድት ያለ ነው። ደሴ ላይ የሚሸጠው እኔ አሁን ከኮምቦልቻ ወደ ደሴ ይዤ ከመሄድ ደሴ ብገዛ ይሻል ነበር፣ ግን ደሴ በጣም ነው የሚያስወድዱት 20 ሺህ ብር እና 19 ሺህ ብር ነው ደሴ የሚሸጠው ማለት ነው። እና እዚህ 17800 ብር። በነገራችን ላይ አንዳንድ እቃዎች ደሴ ኮምቦልቻ የሚቀንሱትን ኮምቦልቻ፣ ደሴ የሚቀንሱትን ደሴ እየሄድኩ ነው የምገዛው። አሁን ለዚህ እህታችን ደሴ የሚቀንሰውን ደሴ ሄጄ ገዝቻለሁ፣ ኮምቦልቻ የሚቀንሰውን እዚሁ ኮምቦልቻ ገዝቻለሁ ማለት ነው። እና በጣም የሚያምር ቆንጆ ፍራሽ ነው። ታዩት 4 የላባ ትራስ በ1800 ብር ነው የገዛሁት። አንዱ 450 ብር ነው። አንዱ 450 ሁለቱ 900 አራቱ 1800 ማለት ነው። ከዛ እዚህ ጋር ደግሞ ትንሿ ሙልጭ ወይም ጋቢ ለምኔ በጣም ነው የምታምረው። ማሻአላ እንደምታዩት ቡኒ ከለር ናት፣ ጽድት ያለች። እችን ደግሞ 2300 ብር ገዝቼላታለሁ ማለት ነው። ሌላው ሁለት ብርድ ልብስ 9000 ብር ነው የገዛሁት። ቡኒ ነገር ነው የምወደው ብላለች። እንግዲህ ቡኒ ነው በአብዛኛው ነገር እቃ የተገዛላት ማለት ነው። እና እችን የምታምር ቆንጆ የብርድ ልብስ አይዋትማ እንዴት እንደምታምር ማሻአላ ፏ ያለች ብርድ ልብስ ናት። ዋጋዋ 4500 ብር ነው ማለት ነው አንዷ። ይሄ ሁለተኛው ነው ደግሞ ትሩላቭ 4.5። ይሄ እንደዚህ ማሻአላ በጣም ፏ ያሉ ቆንጆ ብርድ ልብሶች ነው የገዛሁላት ማለት ነው። እንግዲህ ከወደዳችሁት ላይክ እና ሼር ሰብስክራይብ እያደረጋችሁ ሰላም ሁኑ።